እኔ ለሱ ለባሌ ማን ነው ካልሽ ለባርች አርግዤለታለሁ ልጅ ይዤለታለሁ በሆዴ ጉርጉዝ ነኝ ለሱ አርግዤሻለሁ አዎ አንቺም እንደዚህ ለነገሩ ትታወቃላችሁ ምንድነው ከማንም ጋር የምትጋደሚ ማለት ምንድነው ምን አስበሽ ነው ምንድነው ምን ማለትሽ ነው ምን ማለትሽ ነው ምን እያልሽ ነው አሁን ምንድነው ምን ማለትሽ ነው የሺ ምንድነው እቺ ምን አይነት ለምንድነው የምትሰርበኝ ለምንድነው የምትሰርብኝ ምንድነው የሺ ምንድነው ከማንም ጋር የጋደምሽ ትለኛለች እኔ ጽጌ ምንድነው እኔ ትገፋኛለች አፈቀርኩሽ እኮ የሺ ተረጋጊ እሺ ተረጋጊ እሺ ጽጌ ምንድነው የተፈጠረው እንደዚህ የምታደርገው አልገብትሽ እንደምትገፋኝ ድረስ ነው እንደምታ የሺ ምንድነው እኔ ሲሸርሙጥና ያያዘችው እሷ ምንኛ ነው የምታወራው ለምንድነው እንደዚህ የምትለው እኔ እኮ የተከበርኩ ሰው ነኝ ምን ከላው ማለት ነው እንደምትያለሽ ነው ትናኛለሽ የትም ዞረ መጥቼ የሰው ይወጣ አልበጠብጥም እንደገና ሰላም እንዴት ናችሁ የኦሞ ፋሚሊዎቼ ደህና ናችሁ ወይ እኔ ደህና ነኝ እግዚአብሔር ይመስገን እንግዲህ ዛሬ ትንሽ ከበድ ባለ ጉዳይ ነው ወደ እናንተ የመጣሁት እሱ ምንድነው በዚህ ሳምንት በተከታታይ የሺ ለኔ ስደውልኝ ነበር እስከዛሬ ያስተናገርኳት አልነበረም ስልኳን ሁላ ዘግቼ ነበር ብሎክ አድርጌ ነበር በተለያየ ስልክ የቀያየረች ስደውልኝ ብዙ ለማስተናገድም አልተመቸኝም ነበር ምክንያቱም ያው ጓደኛዬ ጽጌ ይከፋታል ብዬ አንደኛው ነው ያው ከሷ እስከተለያየው ድረስ ለምን ተመላልሼ እሷን አናግራለሁ በሚለው እስካሁን ሳላናግራት ነው የቆየሁት ያም ሆነዬ ቅድም እናንተ አይታችሁት እንዳያችሁት መሰረት መሲ ለኔ ደውላልኝ ከየሺ ጋር ሆና ለኔ ደውላ አላወኩም የሺ ከሷ ጋር እንዳለች ከዛ መጥቼ የሆነ አዲስ ነገር ለኔ ራሱ በጣም አዲስ ነገር ከባድ ነገር ነው የተፈጠረብኝና ላምነው ሁላ አልቻልኩም እኔ ራሴን ጠንቅቄ ስለማቅ እሷ የሺ ያወራችው ነገር ለኔ በጣም አዲስ ሆነብኝ አረገዝኩ እንደዚህ ልወልድ ነው እንደዚህ ስትል በጣም ነው የገረመኝ እንዲሁም በጣም ጨንቆኛል እና ይሄንን ነገር አንድ የምርሽ ነው ወይስ እንደተለመደው ታንክ ያደረግሽኝ ነው ነገሩ ምንድነው ላገኝሽ ፈልጋለሁ ነይ ብያታለሁ አሁን እንዲህ ቤት ሳልገባ ነው ተመልሼ የመጣሁትና ላገኝሽ ፈልጋለሁ ነይ ብያታለሁ እሷም ብቻ አይደለም እኔ ነይ ስላት እሷም አንተም ብቻ አልፈልግም አሁን አላገኘውም እንዴ አንተም ጽጌን ይዜና ከጽጌ ጋርም ካንተ ጋርም ዛሬ እኔም ለመጨረሻ ጊዜ ማወራው ነገር አለ ስትለኝ ለጽጌም ደውዬ ነይ ብያታለሁ ጽጌም ትመጣለች እሷም ትመጣለች እንግዲህ ቀንማ ጽጌ ብትመጣ ደስ ይለኛል ከየሺ ጋር እኔን ጽጌ ካየች በጣም ትከፋለች ልታዝንኑላ ትችላለች ልትከፋ ትችላለች ለምንስ ትከፋለች ለኔ ብላ ሰው ሁሉ በሸሸኝ ሰዓት ወደ እኔ መጣ እኔን ስታበረታታኝ ስታዝናናኝ የቆየች ጽጌ ለምን ትከፋለች እንደዚህ መሆን የለበትም ብዬ ቀድሜ ለጽጌ የደወልኩላት እሷ ትመጣለች እንግዲህ እንዴት እንደማሳምናት እኔ ራሱ አላቅም የሺ ትመጣለች ብዬ አይ ዶንት ኖ ብቻ አሳምኜ የሺ መጣ ለምን የሺ ጽጌን እንደፈለገች እዚሁ ቦታ ታስረዳለች የምር እየተንተባተብኩ ነው ማውራት ራሱ አቃተኝ ምክንያቱም የሆነ ያለው ነገር ፌክ ውሸት ይመስለኛል በጣም እየፈራው ነው እና ይሄንን ትልቅ ጉዳይ ነው ይዤ የመጣሁት ዛሬ ያው እናንተም ከናንተ ፊትም ምንም የተሸሸገ ነገር የለም የተደበቀ ነገር የለም ሁሉ ነገር የኔ ነገር በእናንተ ፊት ግልጽ ነው እና ለምንስ ደግሞ የሺ ጽጌን እንደፈለገች ግራ ገባኝ እግዚአብሔር ደግሞ አቅም እንዲሰጠኝ ብርታት እንዲሰጠኝ ሁለቱን ቶለሬት አድርጌ አስማምቼ እንዴት እንደምለያይ ሐሳብ ራሱ የለኝም ብቻ እግዚአብሔር እንግዲህ ነገሮቹን ካስተካከለ ካሳመረልኝ ፈጣሪን ነው እንጂ መማጽነው ሌላ እኔ የምለው ነገር ምንም የለም በዚሁ ምን እንደተፈጠረ አላቅም ጌታን እና ከብዶኛል ቤተሰቦቼ እንደ ቀልድ አይደለም የጀመርነው ከጽጌ ጋር ሂጂ ከህይወቴ ውጭልኝ ምክንያቱም ለኔ ጽጌ እዚህ ጋር የሺ አርግዛልኛለች ልጅ ልትሰጠኝ ነው ልትወልድልኝ ነው እና ከህይወቴ ውጭልኝ ለማለት በጣም ይከብዳል
በጣም እጅግ በጣም ይከብዳል። ምክንያቱም ቤተሰቦቿን፣ ህይወቷን፣ ትምህርቷን፣ ስራዋን ኤቭሪቲንግ ሁላ ነገሯን ትታ ወደ እኔ ህይወት የመጣችውን ሴት ሂጂ በቃ ምክንያቱም እዚህ ጋር የምፈልገውን ነገር አግኝቻለሁና ከህይወቴ ውጪ ለማለት ለኔ በጣም እጅግ በጣም ይከብደኛል። እንደ ተማሪ ሰው ካሰብኩ እሱ ብቻ አይደለም ይሄ አንድ ነገር ሆኖ እያለ እኔና ጽጌ የምናሳልፈውን ላይፍ አንዳንዶቻችሁ በጣም ቀንታችሁታል መሰለኝ አላቅም። በኮሜንት ላይ ይሄን ደግሞ እንዲሁም በቲክቶክ ላይ ፊቴን አበላሽታችሁ አንዴ የድመት ፊት እያስገባችሁ አንዴ ደግሞ የዝንጀሮ ፊት እያስገባችሁ የተለያየ ፊት እያቀያየራችሁ እኔን የምትወስቱ ሰዎች አደብ ብትገዙ በጣም ደስ ይለኛል። በጣም ደስ ይለኛል። ምን ለማለት ፈልጋችሁ ነው? ምን አስባችሁ ነው ፊቴን እንደዚህ የምታበላሹት? እሱም ለኔ ትልቅ ቢግ ኢሹ ነው ግን ይሄንንም ብትጠነቀቁ ይሻላል። እኔ እናንተን አከብራችኋለሁ። እናንተም ብትከበሩ ደስ ይለኛል። ብትከበሩ ደስ ይለኛል። ጥሩ አይደለም እንደዚህ በሰው ሞራል ላይ መጫወት፣ ሰውን እንደዚህ this much ዲስሪስፔክት ማድረግ ጥሩ አይደለም። ምንም ቢሆን ምንም ጥቁር ቢሆን እኔ እግዚአብሔር በሰጠኝ ውበቴ እግዚአብሔር በሰጠኝ እኮራለሁ፣ ተቀብዬዋለሁ እና እባካችሁ አንዴ ጥላሸት እየቀባችሁ አንዴ ውሻ እያስመሰላችሁ አንዴ ዝንጀሮ እያስመሰላችሁ በተለይ ቲክቶክ ላይ የምትለቁ ሰዎች እባካችሁ አደብ ብትገዙ ደስ ይለኛል። ይሄም ለእናንተ መልእክት ነው እና እኔ እንጃ ብቻ ያው ያለኝ እንትንም ከባድ ነው። ጽጌም እየመጣችው ጽጌ ነይ እዚህ ነኝ ነይ እና ብቻ ጽጌም እየመጣች ነው በቤቷ። እሷም ፍክት ብላ ደምቃ እየመጣች ነው። እኔ ምን ብዬ እንደማስረዳትም አላውቅም። ብቻ በዚሁ ጽጌ እንዴት ነሽ የኔ እናት? ደህና ነሽ? ደህና ነሽ? እንዴት ነሽ? ቆንጆ ደህና ነሽ? ሁሉ ሰላም ነው? አምሮብሻል። አንተም አምሮብሃል። ሁሉም ያምርብሻል እኮ አንቺ የኔ ንግስት። እንዴት ነሽ? ደህና ነሽ? ሁሉ ሰላም ነው? እግዚአብሔር ይመስገን። የኔ እናት በጣም አመሰግናለሁ። ዛሬ ምን ተገኘ? ዛሬ ምን ይገኛል? ያለ ፕሮግራማችን አዲስ ነገር ተፈጥሮ ዝም ብዬ ብቻ የሆነ ነገር ተፈጠረና ብቻዬ ሳሰላስል ጨነቀኝ። ለምን ከሷ ጋር አንዳንድ ነገር አላወራም ብዬ ነው የጠራሁሽ ዛሬ። ማለት መጥፎ ነገር ነው? አይ መጥፎ ነገርማ አይደለም፣ ጥሩ ነገር ነው። መጥፎ ጥሩ ብቻ አላቅም፣ ግን ብቻ እስቲ ቤተሰቦቼን እስቲ ያው ሰላም ብለሽ ነው። መጀመሪያ እኮ አንተንም በደንብ ሰላም አላልኩም። እኔ የት ሄድብሻለሁ? እኔ ሁሌ ካንቺ ጋር ነኝ። የት እሄዳለሁ? እና መጀመሪያ አንተን ሰላም አላልኩም። ለዛ ነው እና ደግሞ ያው ስለምፈራ አትፈራለች። ጽጌ በጣም አይናፋር ነች። የምር እናንተ እንደምታስቧት አይደለችም። በጣም አይናፋር ነች። ግን ዛሬ ያው ድፍረት አግኝና ቤተሰቦቼን እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ብለሽ በደንብ ሰላም በያቸው። አመሰግናለሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ከዚህ በላይ ልቀጥል? አዎ ይብቃ። በደንብ እሺ። ጫን እያደረኩኝ ማለት ነውና ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የባሌ ውድ ተከታታዮች ጨርስ እና ማለት ነው በጣም ወዳችኋለሁ፣ በጣም አከብራችኋለሁ። አይወዱኝም ደግሞ አለ አይደል? ይመስለኛል አንዳንድ ተንከሲሶች አሉ በቅናት ያረሩ ማለት ነው። የምሬን ነው። አንዳንድ የምሬን ነው። አንዳንድ ያው በቅናት ያረሩ ሰዎች አሉ የማይወዱ። አይወዱኝም መሰለኝ አንዳንድ ሰዎች። ግን እስካሁን ጋይስ እሷን የምትወዱት ኮሜንት ላይ ጽጌ we love you በሏት እና ደግሞ ያው ማትወዱ ደግሞ ከዚህ ሚዲያ ጥፉ። አትጥፉ። እናንተ እነሱ ካላዩንስ ሲሳካልን ማን ያይልናል? ኦኬ ሲሳካልን ምቀኛ አሪፍ ነው። ለስኬት አጃቢ ይሆንልናል ማለት እንዳሳብ ነው። ብቻ ያው እኔ አውቃለሁ ያው ቤተሰቦቼ የኦሞ ፋሚሊ ቤተሰብ ሁሉም እኔን ከልባቸው እንደምወዱኝ አውቃለሁ። እኔንም ወዳችኋለሁ። ውደዱኝ። እሷንም እባካችሁ እኔን በወደዳችሁ ልብ እሷንም ብትወዱ ደስ ይለኛልና እንደምታዩኝ ደግሞ አይደለም ያ የምር እንደምታዩት
አይደል? አዎ 100% ባሌ ስለሆነ የኔ እናት እሷ ማጸግናት እኔ አቅሻለሁ። እኔ ካወኩሽ ደግሞ ይበቃሻል አይደል? በጣም አመሰግናለሁ። ያ ግን ዛሬ ለምንድን ነው እውነት የፈለከኝ? ወይስ የሆነ ነገር ቪዲዮ ምናምን እንሰራ ነው አይደለም? ምንድን ነው ዛሬ የፈለኩሽ ማለት ሰዓት ነግረኝ ነበር ደውለህ የጠራኸኝ። ሁለት ደግሞ የምሄድበት ቦታም እያለኝ ነበር ትቼ የመጣሁት። ዝም ብዬ ነበር እንደዚህ ወጥቼ ምናምን ከቤት የመጣሁትማ። አውቃለሁ ግን እኔም ከሰዓታት በፊት የሆነ ነገር አጋጠመኝ። ምን ሆነ? ብቻ ምንም ይሁን ምንም ግን እኔ በምለው ለመስማማት ለኔ መጀመሪያ ቃል ብትገብልኝ ደስ ይለኛል። ጽጌ ማለት እኔ የምለውን ነገር ተስማማ። መጥፎ ነገር አይደለም ግን እየሞቀው ነው መሰለኝ ጃኬቱን ይላልቃ ኖ እየሞቀኝ አይደለም ግን የምሬን ነው። ምንድነው ማለት ፍራንክ ምናምን ከሆነ እኔ እንደዚህ አይነት ነገር አይመቸኝም። ባይ ዘ ዌይ በጣም ነው የምጣለው ማለት ነው። ፍራንክ ምናምን አሮን ነው በጣም ነው የምጣለው። ምን መሰለሽ ጽጌ ግን ሪል ነው። ያው ልንገርሽ የሆነ ነገር ለአንዴና ለመጨረሻ ላግኝሽ ብዬ ማለት ቆይ አንቺን አይደለም ማለት ምን እየሆንክ ነው? ቆይ ልንገርሽ አስጨርሽኝ። ለአንዴና ለመጨረሻ ላግኝሽ ብዬ ለየሺ ደወልኩላት እና ምንድነው ለአንዴና ለመጨረሻ ላግኝሽ ብዬ ስደውልላት አንተን ብቻ አይደለም እኔም አንተን ላገኝ ይፈልጋለሁ፣ ግን ሳገኝ ከጽጌ ጋርና ከኔ ጋር። አዎ እየቀለድክ ነው እንዴ? እሷ ከኔ ጋር ምን አላት ከኔ ጋር? አይ ምንም የላትም፣ ግን ለምን እንደፈለገች እኔም አላውቅም። ማለት እዛ የጀመራችሁትን ነገር እዛ መጨረስ እኮ ትችላላችሁ። እኔ እኮ ማላችሁ ውስጥ አልነበርኩም፣ ወደፊትም ደግሞ አልኖርም። እንደገና ደግሞ እኔና እሷ ምን አገናኘን ሁለታችን? አው ጽጌ ልክ ነሽ። እሷና አንቺ አትገናኙ እና ምን ማለት ለማስከፋት ነው? ኖ አይደለም። ምንድነው አንተ ምን እያልክ ነው? አይደለም እኔ ለማለት የፈለኩት እሷን ለመጨረሻ ጊዜ ላግኝሽ ብያታለሁ። ማንን? እሷን ከኔ ጋር ሆነ? ኖ አይደለም ማሪ። ማለት እሷ ምን ያህል ምን አይነት ቦታ እንደምትሰጠኝ ታውቃለህ አይደል? አዎ አውቃለሁ። እና ምን እሷ ነች ያለችው። እሷ ሳይሆን ለእሷ ብለህ ነው እንዴ እኔን ጠርተኝ ምናምን ልታስከፈኝ ነው? ኖ አንቺን ላስከፋሽ አይደለም። እና ምንድነው እኔ አንቺን ማስከፋትም አልፈልግም። ሳይሆን እሱነቱ ሳይሆን አይደለም ማሪ፣ የምርን አይደለም። አይ ምን መሰለሽ እሷን ለመጨረሻ ጊዜ አሁን ላግኛትና ከህይወቴ ላስወጣት ነው እሷ። እና ብቻህን እኮ ማግኘት ትችላለህ። አንድ ላይ አይደል? እሷና አንተ ነበራችሁ አይደል? ላይፋችሁ ውስጥ አልነበርኩም አይደል? እኔ ምን ነኝ? እኔ ለእናንተ አስፈጻሚ ነኝ? ምንድን ነኝ? ፈራሚ ነኝ? ምንድን ነኝ? እኔ አንቺን ፈልግሻለሁ ለመጨረሻ ጊዜ ነኝ ስላት፣ እሷም እኔ ጽጌንም ስለምፈልጋት ስልኳን ማለት ለምንድን ነው የምትፈልገው? ጽጌና እሷ ህይወታችንን ምን አገናኘው? ሲጀመር እኔ እሷን ሲጀመርም አላውቃትም፣ ያወቅኳትም ባንተ ነው። ደግሞ ጨርሰናል አላልከኝም? ባለፈው ጨርሰናል፣ ግን ከጨረስኩ ሰው ምን አዲስ ነገር ተፈጠረ ከሰዓታት በፊት ማለት ምን አስፈለገ? ከጨረሳችሁ ከእሷ ጋር አውርታችሁ ሁሉንም ነገር ከጨረሳችሁ ከኔ ጋር ታዲያ ምን አገናኘው? አሁን አንተ እሷ ስትደውል ስልኳን አንስተ በስትክክል ካወራት ምናምን በኋላ እኔን ጠርተኝ እዚህ ጋር ኖ አይደለም። የምር እንደዛ አይደለም ጽጌ፣ አንቺ እንደምታስቢው አይደለም። እኔ ከህይወቴ ዛሬ ላስወጣት ነው እሷን። እና ደግሞ ስቀጥራት እሷ ጽጌን ይዘና አለችኝ። ለምን እንዳለችኝ አላውቅም የምር። ከዛ እስቲ እሷ ምን እንደምትል እዚህ ጋር እንስማው ብዬ ነው የቆንጆ። ምን በጥፊ እስከምትመታኝ ድረስ ኖ እኔ እያለሁ እኔ ላንቺ ጋር ደውልልሻል። ኖ ማንም ወደ አንቺ አይጠጋም። እኔ እያለሁ ጀመር ምን ያህል ቦታ እንደምትሰጠኝ እኮ ታውቃለህ አንተ አይደል? ጽጌ አውቃለሁ፣ ግን እሱ ምንድን ነው የምትፈልገው? እሺ ነይ ምሽኝ ኦኬ በቃ ነይ እጅሽን አንሺ ምናምን ብዬ እሷ ፊት እልል ሳይያልኩኝ እሷ ፊት ልቅራ አይደለም ማሪ። እና ምንድን ነው የምትለኝ? እባክሽ ትወጂኛለሽ አይደል? እኔ እኮ አንተን ስለምወድ አይደል እንዴ እንደዚህ የመጣሁት? አውቃለሁ። እስካሁን ድረስ እኮ ያሳየኸኝ ነገር ደግሞ ይለያል። ኖ እኔ ከወደድሽ እባክሽ ምን መሰለሽ፣ በእናትሽ ልለምንሽ፣ በቃ ትምጣና የምትለውን ትበል እና ትውጣ። በቃ ከህይወታችን ትውጣ። ለመጨረሻ ጊዜ አንቺን ልታገኝሽ ትፈልጋለች። ታገኝሽ እና ምን እንደምታወራ ታወራና የምትለውን እባክሽ በትዕግስት ብትሰሚ እና ደግሞ ከህይወታችን ከዛሬ በኋላ እሷን ብናስወጣት ደስ ይለኛል። እኔ ለዛ ነው ፕሊዝ። እውነት የምሬን ነው። አዎ እመኝ ጌታን። እኔ ካንቺ ውጪ ሲጀመር ማንንም አልፈልግም። እሱን ላንቺ ቃል ገብቼልሻለሁ አይደለ? እሱ ስለማቀረል ዛሬ ጠርተህ ለዛ እኮ ነው ማሪ። እባክሽ
ይሻልሽ እኔ ቆንጆ ቴንክ ሶ ማች እንደዚህ እሺ ስትይ እንዴት እንደሚያምር ስለምወዳለን እንደዚህ የሚያንጨረጭረኝ የሚያፈገፍገኝ ቴንክ ዩ እኔ ቆንጆ እና ቤተሰቦቼ ደስ ብሎኛል የምር እጅግ በጣም ደስ ብሎኛል ምንድነው ያው መቼም ጽጌ በኔ ላይ አትጨክንም እኔ የምለውን ነገርም እንደምትሰማ ስለማያውቅ በይዜ ለይሽም ደውያለሁና እዚህ ቀድማ እሷ ብትመጣ ምን ይፈጠር ይሆን አስበሻል? እሷ እኔ እስከመጣ ድረስ ካንተ ጋር ብትሆን ማይ ጋድ ጉድ ፈላ ነበር። መጀመሪያ እሷ ብትመጣ እንኳንስ አልነበረች እኔም እግዚአብሔርን እኔም ፈርቼ ነበር አንቺ እንድትመጪ እየቋጠርኩ ነበር። አመሰግናለሁ። አዎ እና ያው መጀመሪያ ስለሆንኩኝ እኮ ነው በመጀመሪያ የመጣሁት። ያ እሱማ ማንም ያምናል ማንም ያውቃል ይሄ ማንም ያምነው እውነት ነውና ብቻ ያው ቤተሰቦቼ በጣም ደስ ብሎኛል። ጽጌ ተስማምታለች። ያው የሺ ትመጣለች። ስትመጣ ምንም ትበልሽ በእናትሽ አንዴ ምንም ትበልሽ በጌታ ልለምንሽ በቃ ምንም ካለች ከሷ ጋር በክርክር በጸብ ምናምን አይደለም። እሺ በቃ ከሷ ጋር መስማም እሷ የምትለው ነገር ሰምተሽ ለሷ የምትሰጪው መልስ መስጠት አለብሽ። በቃ ምንም ትበልሽ ያለው ነገር አንቺ ጋር ያለው እውነታ አለ አይደለ? ስለዚህ ያንን እውነታውን ለሷ ማስረዳት ነው። እንደ አንቺን ለምን እንደፈለገች እሷ በቃ እያንዳንዱን ነገር ማውራት አንቺን አያቅትሽም በቃ ስለዚህ ያለው ነገር እኔን ሜቢ ስሜን ለማጥፋት እሷ ከፈለገችም ለምን እንደፈለገችም እስቲ እግዚአብሔር ወቁ ትምጣ መታ ታገኘን ከዛ በኋላ እናወራለን ስለዚህ ምንም አያሳስብሽ እንግዲህ እኔና ጽጌ ተስማምተናል እሷም የሺም ትመጣለች ምንም ሌላ እንትን የለውም ወደዚህ ብታይ ይሻላል የሺም ይመጣሽ እኔ እዚህ ይሻለኝ ትፈሪያለሽ እንደዚህ ጋይጀትም እየመጣሽ ስለሆነ ነው እንደዚህ የምትፈራውና አትፍሪ ምንም እኔ ላንቺ ቦዲጋርድ ነው የምልሽ እሺ ምንም አያሳስብሽ ባርች እሺ እኔና እንዴት አለልኝ ደህናንሽ እንዴት ነህ ደህናንሽ ናፍቀኸኝ ነበር ደህና ነህ አንተ እግዚአብሔር ይመስገን እንዴት ነሽ አይ እንዴት ነህ ደህና ነኝ እንዴት ናችሁ ደህና ነሽ አለሁ ደህና ነኝ ሰላም ነው አለሁ እንዴት ነሽ ምን ነው ጫካ ውስጥ ቦታ ጠፍቶ ነው እንዴ ትንሽ ስለሞቀን ጥላ ስር እንትን ብለን ነው አው እኮ ይሞቃል ይሄን ደግሞ ጃኬትን ደርበስ ካውልቅ አይሞቀኝም እያለ ይሞቃል አውልቅ ነው አይሞቀኝም እያለ አይደል አልሞቀኝም የሺ እኔ አውቃለሁ ባርችዬ ይሞቃል አልሞቀኝም እኔ ስለኔ እኮ እኔ ነኝ የማውቀው ካንቺ በላይ አልሞቀኝም እያለሽ እኮ የሺ አልሞቀኝም እያልኩሽ እኮ ነው ምንድነው አልሞቀኝም እያለሽ አይደል ይሞቃል ይሄው ላብ ሆነ የለ እንዴ እና ከዚህ ሁሉ ጃኬቱን ብለብሰው ይሻላል ደህና ነህ እኔ ደህና ነኝ ምን ነው እግዚአብሔር ይመስገን እንዴት ነሽ አለው እግዚአብሔር ደህና ነሽ ምን ነው ጃኬቱን ስለለበስኩ ቅር አለ እንዴ እሺ በእጄ ሊያዝ አይ ልበሽ እሱ ቅር አይለኝም ችግር የለውም እሺ በእጄ ሊያዝ እና እንዴት ነው እኔ ደህና ነኝ ሰላም ነው ምንድነው ከሰዓታት በፊት እኮ ተገናኝተን ነበር እንደዚህ ሰላም ምን ከሩቅ ሀገር እንደመጣ ሰው እንደዚህ ሰላም ስትይ ገረመኝ በጣም እንደዚህ እንደውም ናፍቀሽ ነበር እንዴ አዎ በጣም ናፍቀኛል ሁሌ እንደናፈቀኝ አይደል ኧረ ጉድ ኦኬ እና ፈልገሽ ነበር እኔና ጽጌን አዎ እና ምን ነበር ለምን ፈለግሽ አዎ ጽጌ ደህና ነሽ እግዚአብሔር ይመስገን ሁሉ ሰላም እግዚአብሔር ይመስገን አብራችሁ ስላገኛችሁ በጣም ደስ ብሎኛልና እናመሰግናለን አንዴ አንተ ብትወጣልን እኔ እሷን ብቻ ለማውራት ፈልጌ ነበር ማን እሷን ጽጌን ብቻዋን ምንድነው እሱ ያለ ማለት እኮ ትችያለሽ ምን ችግር አለው እኛ ሁለታችን እኮ ችግር የለውም ግን አንተ ትንሽ ረቅ ብትል ደስ ይለኛል ብቻዋን ላወራት ፈልጌ ነው ፈልገሽ ነው አትሄድም እኮ ረቅ ብላ አትሄድም ትንሽ ከኛ ወደዛ ማለት ያለሱ እኔና አንቺ እኮ ምንም ነገር የለንም ምን ችግር አለው ሲጀመር የሚያገናኘንም ወንድ አይደለም ሴት ነኝና ላውራሽ ታውራሽ ችግር የለውም ጽጌ እንደነገርኩሽ ምንም ችግር የለውም አንቺ ከራስሽ ጋር ምን ሆናል አንተ ይሁን አይ ለምን እንደፈለገች እኔ አላውቅም አንቺን ነው ማናገር የምትፈልገው ስለዚህ እና ልትሄድ ነው አልሄድም እኔ
እዚህ ትንሽ ተጋቢ ምን ለኔ ፈርተሽ ነው ጽጌ? ሲጀመር እኮ የሚያገናኘን እሱ ብቻ ነው። እኔና አውቃለሁ እኮ ግን ለምንድን ነው የምትፈሪ? ለምን አልበላሽ ታዲያ? አሁን መከራከራችሁን ተውትና እኔ ችግር የለውም እመጣለሁ። እሺ ከራስሽ ጋር ሁኚ፣ ምንም አትጨነቂ፣ ምንም አይነት ነገር አይፈጠርም። ስለዚህ እንትን በይ እሺ የኔ ቆንጆ፣ ምንም እባክሽ ቃል እንደገባሽልኝ እሺ የኔ ቆንጆ። yes ምንም እንትን እንዳትዪ እሺ የኔ ቆንጆ። እሺ ጽጌ አቤት ፈልገሽ ነበር? በጣም ስላገኘሁሽም ደስ ብሎኛል እና በደንብ ላውራሽ ፈልጌ። ደግሞ አምሮብሻል። እቺም አምሮብሻል። አመሰግናለሁ። ያው ታውቂዋለሽ ለምን እንዳማረብኝ ለራሱ አውቃለሁ፣ ይገባኛል። ምን ያስቅሻል እንዳልልሽ ነገሮች ያስቁሻል። አዎ በደንብ። እና ለምን ነበር የፈለግሽኝ? ፈልጋለሽ ምናምን ተብዬ ነበር የመጣሁት። አዎ እስከዛሬ ስፈልግሽ ነበረና አጋጣሚ አላገኘውም ነበረ። ዛሬ በሱ በኩል ላገኝሽ ብዬ ነው እሷንም ይዛትና ያልኩትና በደንብ ላውራሽ ዛሬ ከልቤ ላውራሽ ነው። እሺ ስለምን ጉዳይ ነው ታወሪ? እና እንትን አትበይ፣ ተረጋግተሽ ባረጋ ያለ መንፈስ ስሚኝና እኔ በዚህ ሰዓት አሁን በጣም ያው ይገባሻል ብዬ አስባለሁ ጉዳቱ ማለት ነው። እና እሱ በጨረሳችሁት ነገር ጽጌረዳ በእርግጥ ጨርሰናል፣ ግን አሁን እንደዚህ ሳይሆን አዳምጪኛ ነገሩን አንድ ላይ ፈታችሁት። እኔ ምን አገናኘን? ሲጀመር ስትተዋወቁ አልነበርኩም፣ ስትጣሉም አልነበርኩም። አዎ ልክ ነሽ። እኔ ምን አገባኝ? አልነበርሽም። እኔ አሁን ልነግርሽና ምን የምትናገሪው እስካሁን ድረስ የምትናገሪው ነገር እንደሌለ ነው የማውቀው። ግን ያው አለ አሁን ተፈጠረ አዲስ ነገር አለ በእኔና በሱ መካከል። እሱ ምንድነው የመጀመሪያ ከአዲስ አበባ እንደመጣሽ እሱን ካገኘሽ በኋላ እኔ አገኘውሽ ማለት ነው። ጠርቼሽ ሰድበሽ ምናምን ሄርሽ። የዛኔም አልሰደብኩሽም፣ በስትክክል ነግሬሽ አዳምጪኝ። እኔ ሰው አሁንም ደግሞ ይሄው እርግጥ አድርጌ ልንገርሽ፣ እሱና አንቺ እኔ መጀመሪያም እየነገርኩሽ አሁን አዳምጪኝ እኮ አዳምጪኛ። ሰው አይደለሽም። አዳምጪኛ እኮ አዳምጪኝና እኔ ከጨረሽኩ በኋላ ታወሪያለሽ ራስሽን። አንዴ አዳምጪኝ። ምን መሰለሽ ጽጌ፣ ያኔም እኔ ነግሬሻለሁ፣ ልጁ ባለ ትዳር ነው። ጀመር አንድ ነገር ልንገርሽ፣ እሱና አንቺ ተጋባችሁ አልተጋባችሁ ስለማናችሁም አይ ዶንት ኬር። በመቀጠል ደግሞ እሺ አንዴ ታዳምጪኝ አንዴ አዳምጪኝ አንዴ። ከቤትሽ አባረሽ አይደል እንዴ ልጁን ያወጣሽው? እሱ አይመለከትሽም። ወሰርሽ እኮ አይደል አለልሽ እኮ። በቀፋሽው እኔ ብቀበል ምን ችግር አለ? እሺ አንዴ አዳምጪኝ። ያኔም እኔ ነግሬሻለሁ። አሁንም ስሚ ያኔ ባሌ ነው፣ ባለ ትዳር ነው፣ ልጁ ባለቤቴ ነው ሲል አልሰማ ብለሽ ነው የርሹ። እንግዲህ አሁን ማለት ነው እኔና እሱን አንድ ላይ ለሚያረግ ነገር ተፈጥሯል በእኔና በሱ መካከል። ገባሽ? ምንም ይሁን ምንም ምንድነው የተፈጠረው? አንቺ ከህይወቱ ብትወጪ ደስ ይለኛል። መጀመሪያም ገብተሽ ነው ህይወቴን የበጠበጥሽው። አንቺ ገብተሽ ነው የመጀመሪያውም እኔ ነኝ። ህይወቴ የተበላሸው አንቺ ከአዲስ አበባ ከመጣሽ በኋላ ነው። እኔ ለራሴ ሌላ ቦታ ለመሄድ ፕሮግራም እያለኝ ነበር አንቺ ጋር የመጣው። ድሮ ይሄ ልጅ ማለት ነው በፊት አንቺ ሳትመጪ በፊት ይቅርታ ስለው አጥፍቼም ራሱ ይቅርታ ስለው ይቀበል ነበር። አሁን ግን ከጎኑ አንቺ ስላለሽ እኔን ምንም አይሰማኝም። ስለዚህ አጣፋሽው ይቅርታ ዛሬ ላይ ልክሰው መጥቻለሁ። ትናንትና ሰው ስለሌለው ነው አይደል እንደፈለግሽ ስታወሪ። እኔ አሁን ለሱ ሰው ዛሬ ላይ ደግሞ እኔ ለሱ ባሌ ማን ነው ካልሽ ለባርች አርግዤለታለሁ፣ ልጅ ይዤለታለሁ። በሆዴ እርጉዝ ነኝ፣ ለሱ አርግዣለሁ። አዎ ስለዚህ ይሄ ልጅ ወደ እኔ ከባርች ነው ስትይ ትንሽ አታፍሪም? ማን ጋዛ ስትጋደል አንቺም እንደዚህ ለነገሩ ትታወቃላችሁ። እኛ እኮ በዛ ነው መጀመሪያ ክብርሽን አጠብቂ። እኔ የማንም ወሬ ምንም አይመለከተኝም። የውስጤን የሚያውቀው እሱ ስለሆነ ምንም አይመለከትሽም። እርጉዝ ነኝ። ህይወትሽ ስለተበጠበጠ አንቺና እሱ ስለተለያያችሁ ምንድነው ከማንም ጋር የምትጋደሚው ማለት ምንድነው? ምን አስበሽ ነው? ምንድነው? ምን ማለትሽ ነው? ምን ማለትሽ ነው? ምን እያልሽ ነው? አሁን ምንድነው? ምን ማለትሽ ነው? የሺ ምንድነው? እቺ ምን አይነት ለምንድነው የምትሰርበኝ? ለምንድነው የምትሰርብኝ? ምንድነው? ከማንም ጋር እየጋደምሽ ትለኛለች። ጽጌ ምንድነው? እኔ ትገፋኛለች። እሺ ተረጋጊ። ጽጌ ምንድነው?
ምንድነው የተፈጠረው? አንተ እንደዚህ የምታደርገው አልገብትሽ እስከምትከፋኝ ድረስ ነው እንዴ? የሺ ምንድነው? እኔ ሽርሙጥና ያያዘችው እሷ ምንኛ ነው የምታወራው? ለምንድነው እንደዚህ የምትለው? እኔ እኮ የተከበርኩ ሰው ነኝ። ምን ማለት ነው? እንደዚህ ነው ትናንቺ የትም ዞረ መጥቼ የሰው ይወጣል በጠብጥም እንደገና ሙሉ ያበላሽሽ አንቺ ነሽ። አዎ ህይወትሽ ተበላሽቷል። ሰው ምን ይጠበስ? አንተ ፕሊዝ ተረጋጊ ፕሊዝ። አዎ ምን ይሁን ስለጋፈጠርኩ ምን ይሁን ፕሊዝ ጽጌ ለምንድን ነው የማትሰሙኝ እንዴ? አንቺ አትሰሙኝ እሷ አትሰሙኝ። ምን ይሁን ምን አስባችሁ አትበይ። እኔ ከማን ጋር ነው ያለው? ሁለታችሁንም አልፈልጋችሁም። ሁለታችሁንም አልፈልጋችሁም። ሂጂ አንቺም ሂጂ አንቺም ሂጂ። አልፈልጋችሁም። ሁለታችሁንም አልፈልጋችሁም። አንተ እኮ ነህ የጠራኸኝ። ስማ ባሪች ስማ ምንድን ነው የምሰማው? በቃ ሂጂ በቃ አልፈልግሽም። አንቺንም አልፈልግሽም። ሁለታችሁንም አልፈልጋችሁም። ስማ ባሪች ደግሞ እኔ ልንገር አንቺም የማትሰሚ ከሆነ አልሰማሽም። ምንድን ነው የምሰማ? በዚህ ሰዓት ማለት ነው ባሪች፣ በዚህ ሰዓት አንተ ለእኔ ታስፈልገኛለህ። አባ አይደለ ለአንተ ለእኔ ታስፈልገኛለህ። አንተ ከኔ ጋር ወደ እኔ ብትመለስ ይሻላል። እቺ የትም ዞራ መጣ ምንም አትጠቅምም። ሁለታችሁም አታስፈልጉኝም። በቃ ጽጌ አንቺም ሂጂ። ወዴት ነው የምሄደው? አንተ ምን ሆናል? ወዴት ነው የምሄደው? ምን ሆናል? ሁለታችሁም አልሰማችሁኝም አይደል? አትሰሙኝም አይደል? አንቺም ብትሆኚ ቃል አስገብተሽ እዚህ ቃል አስገብተሽ እሷ እኮ ናት የገፋችኝ። እሷ እኮ ገፍትረኝ። ስለዚህ ሁለታችሁንም ልታሳብዱኝ የሆነ እሷ ገፍትረኝ ነው ያልኩ አይደል እንዴ?